ራሻ ሪቮሉሽን ኮዙ ምንድነው? እንዴት ተነሳ? ፕሮሰሱ ምን ይመስላል? እንዲሁም ምን አይነት ሪዛልቶችን አመጣ? ራሻ ሪቮሉሽን በሁለት ዋና ነገሮች እንከፍሏቸዋለን። ከጊዜ ወደ ጊዜ ስፔሻሊ ራሻ ወደ ኢንዱስትሪያላይዜሽን እንደገባችና በጣም ፓወርፉል መሆን እንደጀመረች ትመለከታላችሁ። ሰላም ሰዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ዛሬም ቀኔን ጠብቄ መጥቻለሁ። በዛሬ ቪዲዮ እንድናየው የፈለኩት ቶፒክ ስፔሻሊ የራሻ ሪቮሉሽን ኮዙ ምንድነው? እንዴት ተነሳ? ፕሮሰሱ ምን ይመስላል? እንዲሁም ምን አይነት ሪዛልቶችን አመጣ የሚለውን ነገር በጣም ሰፊ ቶፒክ ነው። ግን እኔ ከተረዳሁት ካነበብኩት አንደርስታንድ ካረኩት እስቲ የተወሰነ ነገር ልበላችሁ። በተለይ ስለ ራሻ ሪቮሉሽን በምናይበት ጊዜ ራሻ ሪቮሉሽን ስፔሻሊ በዋናነት ሶስት የተለያዩ ሪቮሉሽን በዋናነት የሚጠቀሱ ሪቮሉሽን አለም አብዮት እንዳላት ትመለከታላችሁ። የ1905 ሪቮሉሽን አለ። በዋናነት ደግሞ በደንብ የሚታወቀው የ1917 ሪቮሉሽን ስፔሻሊ ኦክቶበር እና ፌብሩዋሪ ሪቮሉሽን አሉና እነዚህ ሪቮሉሽኖች ምን ይመስላሉ? ስፔሻሊ የኦክቶበር እና የፌብሩዋሪ ሪቮሉሽን ምን ይመስላል የሚለው ነገር እስቲ በአጭሩ ለመመልከት እንሞክር። ስፔሻሊ ራሻን በምንመለከትበት ጊዜ ራሻ እጅግ በጣም ለብዙ ዘመናት በሚባል ደረጃ በሮማን ኦፍ ኢምፓየር ስትተዳደር የነበረች ሀገር እንደሆነች ትመለከታላችሁ። ሮማን ኦፍ ኢምፓየር ማለት በዛ ጊዜ በጣም አሉ ከሚባሉት ኢምፓየሮች መካከል በጣም ጠንካራ የነበረ ኢምፓየር ነው። ከምንም በላይ ይሄ ኢምፓየር በጣም ለረጅም ዘመናት ራሻን እንዳስተዳደረ ትመለከታላችሁና ያስተዳደረበትን መንገድ ስፔሻሊ የሞናርኪ ሲስተም እንደሆነ ትመለከታላችሁ። ሞናርኪ ሲስተም ማለት በተለይ የንጉሳዊ አገዛዝ ብለው በንጉሳዊ አገዛዝ እንደሆነ ትመለከታላችሁ። የመጀመሪያ ጊዜ ስፔሻሊ ሮማን ኦፍ ኢምፓየር እያለ ሮማን ኦፍ ኢምፓየር በጣም ጠንካራ ነበር። ከምንም በላይ ህዝቡ ይወዱት ነበር። ነገር ግን ከጊዜ በኋላ ሮማን ኦፍ ኢምፓየር ህዝቡ እየጠላው በጣም ህዝቡ ዲስከሬጅ እያደረገው ህዝቡ መንግስቱ ላይ ያለው እምነት እየተሸረሸረ እየመጣ እንደሆነ ትመለከታላችሁ። ለምን ካላችሁ የሮማን ኦፍ ኢምፓየር ሊትራሊ በሚባል ደረጃ ወደ ዲክታተርሺፕን በለው ኦር ወደ ምንም በለው በጣም ፈላጭ ቆራጭን በለው ሞር ፓወሩን ኮንትሮል አድርጎ ማንንም የማይሰማ አይነት ገቨርንመንት ስታይል ስላዋቀረ ስፔሻሊ ከጊዜ በኋላ ራሻን በዚህ ኢምፓየር ላይ መማረር እንደጀመሩ ትመለከታላችሁ። በተለይም ቀጥሎ የምንወራው ነገር ግልጽ እንዲሆንላችሁ በተለይም የራሻ ሪቮሉሽን በሁለት ዋና ነገሮች እንከፍሏቸዋለን። ፌዝ 1 እና ፌዝ 2 ብለን ማለት ነው። ፌዝ 1 የምንለው ስፔሻሊ የፌብሩዋሪ ሪቮሉሽን ነው። ፌዝ 2 የምንለው ደግሞ የኦክቶበር ሪቮሉሽን ነው። ከዛ በፊት ደግሞ ያለው የ1905 ሪቮሉሽን አለ። እሱ ሪቮሉሽን ስፔሻሊ በ1905 እና በ1906 አካባቢ የተነሳ ሪቮሉሽን ሲሆን በተለይም በዛ ጊዜ ሩሶ ጃፓኒሽ ዋር ነበር። በዚህ ጦርነት ሊትራሊ ራሻ ተሸንፋ ነበር። በዛ ጊዜ ደግሞ በሚያስገርም ሁኔታ ራሻ በዚህ ጦርነት ከመሸነፋ በፊት ራሻ ውስጥ ሾርቴጅ ኦፍ ፉድ ማለትም የምግብ እጥረት ተከስቶ ነበርና የምግብ እጥረት ተከስቶ በዚህ ጦርነትም ስትሸነፍና ብዙ ኪሳራ ሲደርስባት ስፔሻሊ በዛ ጊዜ በ1905 ሪቮሉሽን እንደተነሳ ትመለከታላችሁ። ይህ ሪቮሉሽን ግን ብዙም አልቆየም። እንደ 1917 ሪቮሉሽኖች በጣም ተጽዕኖ አልፈጠረም። በዛ ጊዜ ስፔሻሊ የነበረው የሮማን ኦፍ ኢምፓየር አለም ንጉሳዊ አስተዳደር የነ ኒኮላስ አስተዳደር ሊትራሊ ይህን ሪቮሉሽን ቶሎ ነበር ማስቆም የቻለው። በተለይ ይህ ሪቮሉሽን ሰንደይ ብለድ ማሳካር እየተባለ ይጠራ ነበር። በዚህ ሪቮሉሽን እጅግ በጣም ብዙ የሆኑ ሰላማዊ ሰልፈኞች እንደተገደሉ እንደሞቱ ትመለከታላችሁ። ከዚህ በኋላ ነበር ከ12 ዓመት በኋላ በጣም ለውጥ ፈጣሪ የሚባለው ሪቮሉሽን የኦክቶበር እና የፌብሩዋሪ ሪቮሉሽን እየተባለ የሚጠራው። በተለይም የመጀመሪያው ፌዝ በምንመለከትበት ጊዜ የመጀመሪያው ፌዝ ስፔሻሊ ፌብሩዋሪ ሪቮሉሽን እየተባለ ይጠራል። ይሄ ሪቮሉሽን ሊትራሊ በሚባል ደረጃ የኒኮላስ ዘሰከንድ እና የሮማን ኦፍ ኢምፓየርን አለም የሞናርኩን አስተዳደር ሙሉ ለሙሉ የገለበጠ ሙሉ ለሙሉ ያስወገደ ሪቮሉሽን ፌብሩዋሪ ሪቮሉሽን አለም የካቲቱ ሪቮሉሽን እያለ እንጠራዋለን። ሁለተኛው ፌዝ ደግሞ ኦክቶበር ሪቮሉሽን እየተባለ ይጠራል። ይሄ ሪቮሉሽን ደግሞ በተለይም በሌኒን የሚመራው የቦልሼቪክ ፓርቲ ሙሉ ለሙሉ በዛ ጊዜ የነበረውን ፕሮቪዥናል ገቨርንመንት አለም ጊዜያዊ አስተዳደር ሙሉ ለሙሉ ሪሙቭ አድርጎ አለም አስወግዶ የቦልሼቪክ ፓርቲና ሌኒን ሙሉ ለሙሉ ፓወሩን የተቆጣጠሩበት ጊዜ ደግሞ ኦክቶበር ሪቮሉሽን እየተባለ ይጠራል። እስቲ ስለ እነዚህ ነገሮች አንዳንድ ነገሮች እንበል። እነዚህን ሪቮሉሽን ከማንሳታችን በፊት ግን እውነት ግን የራሻ ሪቮሉሽን ኮዝ ምንድን ነው? እንዴት ተነሳ የሚለውን ነገር እስቲ አጭሩ እንመልከት። ላይም የፌብሩዋሪ ሪቮሉሽን በምንመለከትበት ጊዜ ከያየናቸው ነገሮች አላ ፖለቲካል፣ ሶሻል እንዲሁም ኢኮኖሚካል ፋክተር ሊትራሊ እነዚህ ነገሮች በአንድ የፌብሩዋሪ ሪቮሉሽንን እንዲነሳ አድርጎት ነበር። የፌብሩዋሪ ሪቮሉሽን ማለት 1917 ላይ የጀመረው ሪቮሉሽን አለም አብዮት ማለት ነው። በዚህ ሪቮሉሽን ስፔሻሊ በሚያስደንቅ ሁኔታ ሊትራሊ በሚባል ደረጃ የኒኮላስ ዘሰከንድ አመራርና ኒኮላስ ራሱ ዲኬን የሆኑበት አለም ዲፒት የተደረጉበት ወይም ኮላፕስ የሆኑበት ጊዜ ነበር። በዚህኛው ጊዜ ነበር በተለይም የራሻ ሪቮሉሽን ወይም የፌብሩዋሪ ሪቮሉሽን የሚባለው ራሻ ውስጥ ያለውን ሞናርኪ ሙሉ ለሙሉ ያጠፋበት ጊዜ ነበር። ግን እንዴት አጠፋው ብለን በምንመለከትበት ጊዜ በተለይም በፔትሮግራድ የሚገኙ የተለያዩ ወታደሮች ጠባቂዎች ነበሩ።
እነዚህ ወታደሮችና እነዚህ ጠባቂዎች የሞናርኪ ሲስተሙን በመቃረን አለ ለንጉሱ ማገዛቸው ተው በተለይም ማህበረሰቡን መደገፍ እንደጀመሩ ወደ ማህበረሰቡ ጆይን እንዳደረጉት ተመለከታላችሁ። ለምን ካላችሁ በዛ ጊዜ ወታደሩ በጣም ደክሞታል። በተደጋጋሚ የተለያዩ ጦርነቶችን አድርጎ ነበር። በዚህ ምክንያት ስፔሻሊ የወታደራዊ ስርዓቱ ዓለም ወታደሮቹ ስፔሻሊ ሞናርኪ ሲስተሙ ከማገዝተው የሞናርኪ ሲስተሙን በመቃረን በተለይም ማህበረሰቡ መደገፍ እንደጀመሩ ተመለከታላችሁ። ለምን ካላችሁ ወታደሩ በዛ ጊዜ ማረፍ ይፈልጋል። በተደጋጋሚ ጦርነቶች አድርጓል። በዛ ጊዜ ራሽያ በጣም ተጎድታ ነበር። ስለዚህ ወታደሩ የኒኮላስ ዘሰከንድ ዓለም የሞናርኪ ሲስተም የሮማኖቭ ኢምፓየር መደገፍ ስፔሻሊ ማህበረሰቡ መደገፍ እንደጀመረ ተመለከታላችሁ። ሊተራሊ በዚህ ሰዓት ነበር የሮማኖቭ ኢምፓየር ዓለም ይሄ ሞናርኪ ኒኮላስ ዘሰከንድ የሚመራው ንጉስ ሙሉ ለሙሉ በዛ ጊዜ ኮላፕስ እንዳደረገ ዓለም እንደወደቀ ተመለከታላችሁ። በዚህ ጊዜ ነበር ስፔሻሊ ራሽያ ውስጥ የመጀመሪያው የሆነው የፕሮቪዥናል ገቨርንመንት ዓለም ጊዜያዊ አስተዳደር የተመሰረተው። በተለይም በዛ ጊዜ ዱማ ይባላል የራሽያ ፓርላመንት ነው። የራሽያ ፓርላመንት ዱማ እያልን እንጠራዋለን። ይሄ ዱማ በመሰብሰብ ስፔሻሊ ኒኮላስ ዘሰከንድ ወድቋል። ንጉሱ የመጨረሻው ስፔሻሊ የሮማኖቭ ኢምፓየር ንጉስ የነበረው እሱ ነው። ከሱ በኋላ ራሽያ ውስጥ ሌላ ሞናርኪ ሲስተም አታየም። ይሄ ሞናርኪ ሲስተም ወድቋል፣ ንጉሳዊ አገዛዝ ወድቋል። ስለዚህ ዱማ የሚባለው ዓለም ፓርላመንት በመሰብሰብ ስፔሻሊ ራሽያ ውስጥ ፕሮቪዥናል ገቨርንመንት ወይም ጊዜያዊ አስተዳደርን ብለው ጊዜያዊ አስተዳደር እንደመሰረተ ትመለከታላችሁ። በተለይም ይህን ጊዜያዊ አስተዳደር መጀመሪያ ይመራው የነበረው ጆርጅ ሊቦቭ የተባለ ሰው እንደነበር ተመለከታላችሁ። ኔክስት ግን ስፔሻሊ በጆርጅ ሊቦቭ ፋንታ ስፔሻሊ ክሬኒስኪ የተባለ ሰው ጊዜያዊ አስተዳደሩን ዓለም ፕሮቪንሻል ገቨርንመንቱ መምራት እንደጀመረ ትመለከታላችሁ። ነገር ግን ከጊዜ በኋላ ራሽያን አሁንም ማመጽ እንደጀመሩ ትመለከታላችሁ። ለምን ካላችሁ ስፔሻሊ ሞናርኪ ሲስተም ወድቋል። ይሄ ፕሮቪንሻል ገቨርንመንት ተተክቷል። ግን ይሄ ፕሮቪንሻል ገቨርንመንት ዓለም ጊዜያዊ አስተዳደሩ አሁንም ራሽያውያን የሚፈልጉትን ነገር አይሰጣቸውም ነበር። ለምን ካላችሁ በዛ ጊዜ ስፔሻሊ እዛም እዚህም የሚታዩ የተለያዩ ግጭቶች ነበሩ። ፕሮቪዥናል ገቨርንመንቱ ይሄን ማስቆም አልቻለም ነበር። ዓለም ጊዜያዊ አስተዳደሩ ይሄን ማስቆም አልቻለም ነበር። ስፔሻሊ የራሽያውያን ጥያቄ አለ፣ ምግብ ማግኘት ይፈልጋሉ። በጣም የምግብ ጥረት አለ። ይሄን ነገር ለራሽያውያን መስጠት አልቻለም። ዓለም ይሄን ችግር መፍታት አልቻለም። ከምንም በላይ ደግሞ ስፔሻሊ በዛ ጊዜ ፒስ የሚባለው ነገር አለ ራሽያን ሰላም ማድረግ አልቻለም ነበር። ኢኮኖሚ ማረጋጋት አልቻለም ነበር። ስለዚህ ሰዎች የሚጠይቁት ዓለም ራሽያን በዛ ጊዜ የሚፈልጉትን ነገር ይሄ ፕሮቪዥናል ገቨርንመንት ማሟላት እንዳልቻለ ተመለከታላችሁ። ሊተራሊ በሚባል ደረጃ ነው በዚህ ጊዜ ማጆሪቲ የሚባል የራሽያ ህዝብ ፕሮቪንሻል ገቨርንመንቱ ላይ ኦር ጊዜያዊ ገቨርንመንቱ ላይ ሊተራሊ እምነት ማሳየት እንደተው ተመለከታላችሁና ቀስ በቀስ እያለ እንደውም ፕሮቪንሻል ገቨርንመንቱ ላይ ዓለም ጊዜያዊ አስተዳደሩ ላይ የተለያዩ ጥያቄዎችን ማንሳት እንደጀመረ ስፔሻሊ አመት ቅሬታ ማንሳት እንደጀመረ ተመለከታላችሁ። በዚህ ታይም ነው ስፔሻሊ የኦክቶበር ሪቮሉሽን የጀመረው ማለት ነው። የፌብሩዋሪ ሪቮሉሽን ላይ ሙሉ ለሙሉ የሞናርኪ ሲስተሙ ተጥሎ ስፔሻሊ ፕሮቪንሻል ገቨርንመንቱ ተቋቋመ። ይሄ ፕሮቪንሻል ገቨርንመንት ዓለም ጊዜያዊ አስተዳደሩ ግን የሰዎችን ዓለም በዛ ጊዜ የነበሩ የራሽያ ሰዎችን ጥያቄ መመለስ አልቻለም ነበር። የሚፈልጉትን ነገር ማሟላት አልቻለም ነበር። በዚህ ጊዜ ነበር ስፔሻሊ ዘ ኦክቶበር ሪቮሉሽን የሚባለው ነገር የጀመረው ማለት ነው። በተለይም የኦክቶበር ሪቮሉሽንን በምንመለከትበት ጊዜ አንድ ሰው ነበር። ይሄ ሰው ቅድም ብለናል ሌኒን የቦልሼቪክ ፓርቲ መሪ የነበረው ሰው ይሄ ሰው በፌብሩዋሪ ሪቮሉሽን ጊዜ አልነበረም። ማለትም በግዞት ዓለም በኤክሴል ምክንያት ስፔሻሊ ወደ ስዊዘርላንድ እንደተጓዘ ትመለከታላችሁ። ነገር ግን የፌብሩዋሪ ሪቮሉሽን ከተጠናቀቀ የሞናርኪው ሲስተም ሙሉ ለሙሉ ኮላፕስ ካደረገ ዓለም ከወደቀ በኋላ ይሄ ግለሰብ ድጋሜ ወደ ሀገሩ መምጣቱን ትመለከታላችሁ። ወደ ሀገሩ ከመጣ በኋላ ነው በተለይ ሌኒን ኦር ቭላድሚር ሌኒን ለቦልሼቪክ ፓርቲ አባላቶቹ ሊተራሊ ይሄን ገቨርንመንት መወገድ እንዳለበት ዓለም ፕሮቪዥናል ገቨርንመንት ወይም ጊዜያዊ አስተዳደሩ መወገድ እንዳለበት ጥያቄ ያቀረበው ማለት ነው። ለምን ካላችሁ አሁንም ቅድም እንዳለው ነው ራሽያ ውስጥ ሾርቴጅ ኦፍ ፉድ አለ። ኢኮኖሚው ሃይ ነው። ስፔሻሊ ሰላም የለም። ስለዚህ እነዚህ ሶስት ነገሮች ጥያቄ ናቸው። ከዚህ በፊትም ጥያቄ ነበሩ፣ አሁንም ጥያቄ ነበሩ። ስለዚህ ይሄ ፕሮቪዥናል ገቨርንመንቱ ሊተራሊ ሪሙቭ ተደርጎ ቦልሼቪክ ከሚባለው ፓርቲ ወይም እኛ ፓወሩን መቆጣጠር አለብን ብሎ ስፔሻሊ ለቦልሼቪክ ፓርቲ አባላቶቹ ጥያቄ እንዳቀረበላችሁ ትመለከታላችሁ። በተለይም ይህን ጊዜ በራሽያ ታሪክ ውስጥ ኤፕሪል ቲሲስ እያለን እንደምንጠራው ትመለከታላችሁ። የቦልሼቪክ ፓርቲ እና ሌኒን ስፔሻሊ ሙሉ ለሙሉ ፕሮቪዥናል ገቨርንመንቱን ሪሙቭ ለማድረግ አለም ከስልጣን ለማንሳት እንደወሰኑ ትመለከታላችሁ ማለት ነው። በተለይም ስለ ቦልሼቪክ ፓርቲ ይህን ካለን ስፔሻሊ ይህን ነገር ማወቅ አለባችሁ ብዬ አስባለሁ። በተለይም በዛ ጊዜ ቦልሼቪክ እና ሜንሼቪክ የሚባሉ ራሽያ ውስጥ ሁለት ግሩፖች እንደነበሩ ትመለከታላችሁ። ግን እነዚህ ሁለት ግሩፖች ምንድን ናቸው ብለን ስፔሻሊ በምናይበት ጊዜ ስለዚህ የሚላችሁ ከሆነ ስፔሻሊ ከዚህ በፊት ግሬድ 10 ላይ ታስታውሱታላችሁ ብዬ አስባለሁ። እኔም ሳነብ ነው ያገኘሁትና በተለይም ራሽያ ውስጥ አርኤስዲኤልፒ የሚባል ፓርቲ እንደነበረ ትመለከታላችሁ። ማለትም ራሽያን ሶሻሊስት ዲሞክራቲክ ሌበር ፓርቲ የሚባል ፓርቲ ነበር። ይሄ ፓርቲ በፊት ሶሻሊስት ሪቮሉሽን አለም
ማርክሲስት የሚባል ግሩፕ እንዳቋቋሙ ትመለከታላችሁ። እነዚህ ማርክሲስት የሚባሉ ግሩፖች ስፔሻሊ የካርል ማርክስ ደቀ መዝሙርን በላችሁ በተለይም የካርል ማርክስ ትምህርት ላይ ቤዝ አድርገው የተቋቋሙ ግሩፖች እንደነበሩ ትመለከታላችሁ። እና እነዚህ ግሩፖች RSDLF የሚባለውን ፓርቲ እንዳቋቋሙ ትመለከታላችሁ። ነገር ግን ከጊዜ በኋላ በዚህ ፓርቲ ውስጥ የተለያዩ የሆኑ ነገሮች አለ አይዲዮሎጂዎች በመምጣታቸው ይሄ ፓርቲ ለሁለት እንደተከፈለ ትመለከታላችሁ። አለ ለሁለት ግሩፖች እንደተከፈለ ትመለከታላችሁ። እነሱም ግሩፖች አሁን የምንጠራቸው ቦልሼቪክና ሜንሼቪክ እየተባሉ ይጠራሉና ቦልሼቪክና ሜንሼቪክ የተከፈሉት በዚህ ምክንያት ነበር። አለ በዚህ ሁኔታ ነበር እነዚህ ሁለት ግሩፖች የተከፈሉት ማለት ነው። ቦልሼቪክ የምንለው ስፔሻሊ በዛ ጊዜ ሌኒን በጣም ታዋቂ የነበረ ሰው ነው። ሌኒን ይመራው ነበር። ሜንሼቪክ ደግሞ ስፔሻሊ በሌላ ሰዎች እንደሚመራ ትመለከታላችሁ። በተለይም ቦልሼቪክን ማጆሪቲ እያልን እንጠራቸዋለን፣ ሜንሼቪክን ደግሞ ማይኖሪቲን እያልን እንጠራቸዋለን። በዚህ ጊዜ ሊተራሊ ቦልሼቪክ ሴንትራል የሆነ ገቨርንመንት ማቋቋም ይፈልግ ነበር። ሜንሼቪክ ደግሞ የዛ ተቃራኒ ነው። ቦልሼቪክ በዛ ጊዜ ከማንም ጋር መስራት አይፈልግም ነበር። ከየትኛውም የሶሻል ሪቮሉሽን ፓርቲዎች ጋር ግሩፖች ጋር መቀላቀል አይፈልግም ነበር። ጠንካራ የሆነ ፓርቲ መስርቶ ስፔሻሊ ጠንካራ የሆነ ሴንትራላይዝ የሆነ ገቨርንመንት መመስረት ነበር የሚፈልገው። በተቃራኒው ደግሞ ስፔሻሊ ሜንሼቪክን በምትመለከቱበት ጊዜ ሜንሼቪክ በጣም ከብዙና ከተለያዩ የሆኑ ፓርቲዎች ጋር ይሰራ ነበር። ስፔሻሊ እነዚህ ነገሮች እነዚህ ብሎክ ግሩፖች ለሁለት እንደከፈሏቸው ትመለከታላችሁ ማለት ነው። ስለዚህ ቦልሼቪክ ከምንላቸው ማጆሪቲዎች ናቸው። ስፔሻሊ ሜንሼቪክ ደግሞ ምንላቸው ማይኖሪቲ እንደሆነ በዚሁ አጋጣሚ ብትረዱት ጥሩ ነው ብዬ አስባለሁ። ቢኮዝ እያወራን ስንመጣ ይሄ ነገር ቅር እንዳይላችሁ ማለት ነው። ድጋሚ ወደ ኦክቶበር ሪቮሉሽን በምንመለከትበት ጊዜ በተለይም በዛ ጊዜ እነ ሌኒንና እነ ቦልሼቪክ ፓርቲ ስፔሻሊ በሌኒን የሚመራው ቦልሼቪክ ፓርቲ አንድ ነገር ማድረግ ጀመሩ። እሱም ማድረግ የጀመሩት አንድ ስሎጋን ያመጡ አለም አንድ መፈክር አመጡ። እሱም መፈክር ኦል ፓወር ለሶቪየት የሚል ነበር። ማለትም ሁሉም ኃይል ለሶቪየት ይገባታል የሚል አይነት መፈክር እንዳመጡ ትመለከታላችሁ። ከምንም በላይ ግን እነዚህ ሶስት መፈክሮች ሊተራሊ በሚባል ደረጃ የራሽያ ህዝቦች የነ ቦልሼቪክ ፓርቲን እንዲደግፉ አድርጓቸው ነበር። እነዚህ መፈክሮች ምንድናቸው ብለን በምንመለከትበት ጊዜ በተለይ ላንድ ብሬድ እንዲሁ ፒስ እያለው በዛ ጊዜ መፈክር እንዳመጡ አለም ስሎጋን እንዳመጡ ትመለከታላችሁ። እነዚህ ነገሮች ምንድናቸው ብለን በምንመለከትበት ጊዜ ስፔሻሊ ሰላም፣ ዳቦ እንዲሁም መሬት ለራሽያውያን የሚል ነበር። እነዚህ ቃላቶች ምንድናቸው ብለን በምንመለከትበት ጊዜ በተለይም እነዚህ ቃላቶች ፒስ እንደምታውቁት በዛ ጊዜ ወታደሩ ተማሯል። ራሽያውያን ሰላም ይፈልጋሉ። ስለዚህ ሰላም ለራሽያ የሚል ቃል ነበር። ሁለተኛው ደግሞ ስፔሻሊ ብሬድ አለም ዳቦ ነበር። በዛ ጊዜ ሾርቴጅ ኦፍ ፉድ አለም የምግብ እጥረት ነበር ብለን ነበራ። ምግብ ለራሽያን ይገባቸዋል፣ ዳቦ ለራሽያውያን ይገባቸዋል የሚል አይነት ኮንታክት ነበር ቃለው። ሌላው ደግሞ ላንድ ነው፣ መሬት ነው። እንደምታውቁት ፒዛንቶች በጣም ለብዙ ዘመናት መሬት ብለዋል። ፒዛንቶች መሬት ማግኘት አለባቸው፣ ማረስ አለባቸው የሚል አይነት ኮንታክት ያላቸው ቃላት እንደሆኑ ትመለከታላችሁ። በዚህ ጊዜ ሊተራሊ በሚባል ደረጃ አብዛኛው የማጆሪቲ ራሽያን ቦልሼቪክ ፓርቲንና ሌኒንም መደገፍ እንደጀመሩ ትመለከታላችሁ ማለት ነው። ከጊዜ በኋላ ነው ስፔሻሊ እነ ሌኒን ጥሩ አጋጣሚ ሲያገኙ ሪቮሉሽን ያስነሱት፣ የኦክቶበር ሪቮሉሽን የሚባለው ማለት ነው። ይሄ ሪቮሉሽን ከሌሎች ሪቮሉሽን ለየት የሚያደርገው በጣም ሰላማዊ በሆነ መንገድ አለ ምንም አይነት ደም አፋሳሽ ጦርነት ያልተደረገበት ሪቮሉሽን ነበር። በተለይም በዚህ ሪቮሉሽን ፔትሮግራድ ውስጥ የሚገኘውን የፕሮቪንሻል ገቨርንመንት ሆነ የጊዜያዊ አስተዳደሩ ጽህፈት ቤት ሊተራሊ የነ ሌኒን ፓርቲ አለም ቦልሼቪክ በ10 ቀናት ውስጥ ብቻ ሰላማዊ በሆነ መንገድ ሊተራሊ ኮንትሮል እንዳደረጉት አሊያም ሙሉ ለሙሉ እንደተቆጣጠሩት ትመለከታላችሁ። አት ዘ ሴም ታይምም የፕሮቪንሻል ገቨርንመንት አለም ጊዜያዊ አስተዳደሩ በዚህ ጊዜ ሙሉ ለሙሉ ኃይሉ እንደወደቀ አሊያም ከራሽያ ገቨርንመንት ሪሙቭ እንደተደረገና እንደተወገደ ትመለከታላችሁ። በዚህ ጊዜ ነበር ቦልሼቪክ ፓርቲ ሙሉ ለሙሉ ፓወሩን ኮንትሮል ያደረገው አለም ራሽያን መምራት የጀመረው ማለት ነው። በዚህ ጊዜ ስፔሻሊ የቦልሼቪክ ፓርቲ ሌኒንን የራሽያ መሪ አድርጎ ሾሞ፣ በተቃራኒ ደግሞ ስፔሻሊ ትሮንስኪ የሚባል ሰው አለ። ትሮንስኪ ማለት ከዚህ በፊት የሜንሼቪክ ፓርቲ አባል የነበረ ሰው ነው። ነገር ግን የሌኒን በጣም የቅርብ ሰው ስለነበር ትሮንስኪ ሜንሼቪክ ፓርቲ ለቆ ወደ ቦልሼቪክ ፓርቲ እንደተዘዋወረ አለም የቦልሼቪክ አባል እንደሆነ ትመለከታላችሁ። በዚህ ጊዜ ቭላዲሚር ሌኒን ስፔሻሊ ራሽያን ሲመራ የቦልሼቪክ ፓርቲ መሪ ሆኖ ሲመረጥ፣ ተቃራኒ ደግሞ ትሮንስኪ ስፔሻሊ የዋር ሚኒስተር አለም የጦር ሚኒስተር የጦሩ አዛዥ ሆኖ እንደተመረጠ ትመለከታላችሁ። ከምንም በላይ ይሄ ሰውዬ በጣም ጎበዝ ሰው እንደነበር ትመለከታላችሁ። ኮሚኒኬሽን ላይ በጣም ጎበዝ ነው። ኔጎሽዬሽን ላይ በጣም ጎበዝ ነው። ዲፕሎማሲ የሆኑ ነገሮች ላይ በጣም ጎበዝ ነው። ይሄን የሚያውቀው ሌኒንና የቦልሼቪክ ፓርቲዎች ስፔሻሊ ትሮንስኪን ከጦር ሚኒስተሩ ባለፈ ስፔሻሊ ፎሬን ሚኒስተር አለም የውጭ ጉዳይ ሚኒስተር አድርገው እንደሾሙ ትመለከታላችሁ። ለምን ካላችሁ ይሄ ሰው በጣም ኢንተለጀንት የነበረ ሰው ነው። በጣም ዲፕሎማሲ ላይ በጣም ኢንተለጀንት ጎበዝ የነበረ ሰው እንደሆነ ትመለከታላችሁ። ይሄን ሰው ስፔሻሊ ከዋር ሚኒስተር አልፎ የፎሬን ሚኒስተር አለም የውጭ ጉዳይ ሚኒስተር እንዳደረጉት ትመለከታላችሁ። ከዚህ በኋላ ነበር ራሽያ ሊተራሊ ሰላም ይሆናል
ከዚህ በኋላ ነበር ቦልሼቪክና ሌኒን የተለያዩ የሆኑ ሪፎርሞችን ያመጡት። ከዚህ በኋላ ነው በተለይም ሶቪየት ዩኒየን ዓለም በተለምዶ ዩኤስኤስአር የሚባለውን ስቴት ስፔሻሊ እነ ሌኒን በዛ ጊዜ ስታብሊሽ ያደረጉት ዓለም ፋውንድ ያደረጉት ማለት ነው። ከዚህ በኋላ ስፔሻሊ እነ ሌኒን እና ቦልሼቪክ ፓርቲ ሊትራሊ ብዙ ለውጦችን ዓለም ሪፎርሞችን እንዳመጣ ተመለክታላችሁ። ከነዛ መካከል ሶስቱን እንመልከት። የመጀመሪያው ነገር እነ ሌኒን ሲመጡ ምን ብለው ነበር? ፒሳ ሰላም ይገባል፣ ለራሻ ለወታደሩ ሰላም ይገባል። በዛ ጊዜ የነበረው ወታደር ሊትራሊ መዋጋት አስጠልቶት ነበር፣ ደክሞት ነበር። እነ ሌኒን ሊትራሊ ፓወሩን ኮንትሮል ካደረጉት በኋላ አንድ ነገር ነው ያደረጉት። እሱም ሊትራሊ በሚባል ደረጃ ራሻ ከመጀመሪያ ዓለም ጦርነት እንድትወጣ አደረጉ። ቢኮዝ ትልቅ የሆነ ኪሳራ ደርሶባት ነበር። ወታደሩ መዋጋት ሰልችቶት ነበር። ወታደሩ ተመስገናለ ወይም ኡፋ ያለ ነበር። ስፔሻሊ ወታደሩ በዚህ ሰዓት ደስ ብሎት ነበር። ከጊዜ በኋላ ደግሞ እነ ሌኒን ስፔሻሊ በ1718 ብረስት ሊቶቭስክ የሚባል ስምምነት ስፔሻሊ ከሴንትራል ፓወር ጋር ከምንም በላይ ደግሞ ከጀርመን ጋር እንዳደረገች ትመለከታላችሁ። ሰላም ነው የምፈልገው ከወንባራ ወደ ጦርነቱ አንገባም ብሎ ማለት ነው። ስለዚህ ፒስ የሚባለው ነገር ስፔሻሊ ራሻ ውስጥ ያለውን ሙሉ ለሙሉ ሰላም እንዳስጠበቁ ትመለከታላችሁ። በዚህ ጊዜ የራሻ ህዝቦች በጣም ደስ እንዳላቸው ከምንም በላይ ደግሞ ወታደሮቹ በጣም ደስ እንዳላቸው ትመለከታላችሁ። ሌላው ሁለተኛው ነገር ኢኮኖሚክ ላይ በዛ ጊዜ ወርከሩን በጣም ለረጅም ሰዓታት ነው የሚሰሩ። ቅድም ብለናል በሞራል ኪው ሰዓት ላይ ስፔሻሊ ወርከሩ ከ8 ሰዓት በላይ ነበር የሚሰሩ። በዚህ ጊዜ በተለይም እነ ሌኒን ከመጡ በኋላ ወደ 8 ሰዓታት ስፔሻሊ ሰራተኛው እንዲሰራ አድርገው ነበር አለ። ለ8 ሰዓታት ብቻ ሰራተኛው እንዲሰራ ህግ አውጥቶ ነበር። ከምንም በላይ ደግሞ ደሞዝ ጭማሪ እንዲሁም ኢኮኖሚ ሊትራሊ እንዳሻሻሉ ትመለከታላችሁ። በዛ ጊዜ ራሱ ስፔሻሊ ሾርቴጅ ፉድ የሚባል ዓለም የምግብ እጥረት መቅረት እንደጀመረ ትመለከታላችሁ። ሶስተኛው ነገር ላንድ ነው። ለዘመናት ፒዛቱ መሬት እያለ ነበር። በዚህ ጊዜ ስፔሻሊ በዛ ጊዜ ላንድ ሎርዶች ዓለም እጅግ በጣም ሰፋፊ መሬት የያዙ ሰዎችን እየቀነሱ ስፔሻሊ ለገበሬው ዓለም ለፒዛንቱ እንደሰጡ ትመለከታላችሁ። በተለይም እነዚህ 3 ሪፎርሞች ሊትራሊ ራሻን የቀየሩ ሪፎርሞች ነበሩ። በተለይም የፒዛንቱ ጥያቄ ስፔሻሊ ለዘመናት ይጠየቅ የነበረ ጥያቄ ስለነበር ይሄኛው ምላሽ በተለይም በራሻ ታሪክ ውስጥ እጅግ በጣም ትልቅ የሆነ ለውጥ እንደፈጠረ ትመለከታላችሁ ማለት ነው። ከጊዜ ወደ ጊዜ ስፔሻሊ ራሻ ወደ ኢንዱስትሪያላይዜሽን እንደገባችና በጣም ፓወርፉል መሆን እንደጀመረች ትመለከታላችሁ። ነገር ግን ስፔሻሊ እዚህ ጋር እነ ሌኒን ከመጡ በኋላ ሁለት የተለያዩ ነገሮች ተከስቶ ነበር። እሱ ምንድነው? በዛ ጊዜ የነበሩ ስፔሻሊ በኢምፓየር የሚመሩ የተለያዩ ሆኑ ሀገሮች ስፔሻሊ ፈርተው ነበር። ለምን ካላችሁ ሮማኖቭ ኢምፓየር እንዳለው ቅድም እንዳለው ዲክሌን አድርጓል። በጣም ጠንካራ የነበረ ኢምፓየር ነው። ስለዚህ ሮማኖቭ ኢምፓየር ከወደቀ ምናልባት እኛ ሀገር ሰዎችም እኛ ሊጥሉን ይችላሉ ብለው ስፔሻሊ እንደሰጉ ትመለከታላችሁ። ከምንም በላይ ግን በዛ ጊዜ የኤክስ ዛሪስ ነፋቆች ዓለም የድሮ የሞናርኪ ሲስተም እንዲመለስ የሚፈልጉ የተለያዩ ሆኑ ኦፊሻሎች፣ የተለያዩ ሆኑ ላንድ ሎርዶች፣ የተለያዩ ሆኑ መኳንንቶች ስፔሻሊ እነ ሌኒን ለዓለም ቦልሼቪክ ፓርቲ ላይ መፈንቅለ መንግስት ለማድረግ እንደሞከሩ ትመለከታላችሁ። በተለይም በዛ ጊዜ ዋይት አርሚ ዓለም ነጩ ሰራዊት የሚባል ወታደር ግሩፕ ፋውንድድ በማድረግ ስፔሻሊ እነ ሌኒን ላይ ጥቃት ለመፈጸም በ1922 አካባቢ ላይ እንደተዘጋጁም ጥቃት እንደፈጸሙም ትመለከታላችሁ። ነገር ግን በዛ ጊዜ የቦልሼቪክ ፓርቲ ወታደሮች ስፔሻሊ በተለምዶ ሬድ አርሚ ዓለም ቀዩ ሰራዊት እየተባሉ ይጠራሉና ሊትራሊ ይሄን ሪቮሉሽን ኦር ይሄን መፈንቅለ መንግስት ስፔሻሊ ክራሽ እንዳደረጉት አሊያም እንዳይሳካ እንዳደረጉት ትመለከታላችሁ ማለት ነው። ነገር ግን ከጊዜ በኋላ በ1924 አካባቢ ሌኒን እንደሞተ ትመለከታላችሁ። ሌኒን ከሞተ በኋላ የመጣው ጆሴፍ ስታሊን ነበር። ጆሴፍ ስታሊን እንደምታውቁት በጣም ጠንካራ የነበረ ሰው ነበር። በተለይ ጆሴፍ ስታሊን ከመጣ በኋላ ጆሴፍ ስታሊን የሚታወቀው በኢኮኖሚክ ፕላኑ ነው። ጆሴፍ ስታሊን በየ5 ዓመቱ የሚያወጣቸው የኢኮኖሚክ ፕላን ይታወቅ ነበር። ይሄ ሰውዬ ደግሞ በየ5 ዓመቱ የሚያወጣቸው እቅድ ስፔሻሊ ሊትራሊ ይመታቸው ነበር አለ ያሳካቸው ነበር። በተለይም በየ5 ዓመቱ ያወጣቸው እቅዶች ሊትራሊ በሚባል ደረጃ ራሽያን ከምንም አንስቶ ትልቅ ቦታ እንዳደረጋት በኢኮኖሚ በጣም ፓወርፉል የሆነች ሀገር እንዳደረጋት ትመለከታላችሁ። በተለይ ቦልሼቪክ ፓርቲና ሌኒን የጀመሩት ጉዞ ነበር። ይሄ ጆሴፍ ስታሊን በተለይም ሌኒን ከሞተ በኋላ በሌኒን ቦታ ላይ ከተካውና የእሱን መንገድ በጣም አጠናክሮ እንደወሰደው ትመለከታላችሁ። ራሻ ኢኮኖሚክ ላይ በተለይም ኢንዱስትሪ ላይ በጣም ፓወርፉል እንድትሆን አድርጓት ነበር። ለዚህም ነው በሁለተኛው ዓለም ጦርነት ስፔሻሊ ናዚ ጀርመን ራሻን ሲያጠቃ ራሻ በቃ አትቋቋመውም ነበር የተባሉ። ነገር ግን ራሻ ኢኮኖሚያ በዛ ጊዜ በጣም ፓወርፉል ስለነበርና ከግብርና ወደ ኢንዱስትሪያል ስለተዘዋወረች ኢንዱስትሪያላይዜሽን ላይ በደንብ ስለሰራችና ኢኮኖሚያ በዛ ጊዜ ፓወርፉል ስለነበረ በተለይም ናዚ ጀርመንን ማሸነፍ እንደቻለች ማሸነፍ ብቻ ገሩለ በሁለተኛው ዓለም ጦርነት ስፔሻሊ ራሻ የናዚ ጀርመንን በተለይም ጀርመን ድረስ በመሄድ የተለያዩ ቦታዎችን ዓለም የጀርመንን ግዛት ሙሉ ለሙሉ ኮንትሮል አድርጋ ነበር። ይሄ ነገር የሆነው ኢኮኖሚያ በጣም ጠንካራ ስለነበር ነው። በዚህ ጊዜ ስፔሻሊ ናዚ ጀርመንን ራሱ ማሸነፍ እንደቻለች ትመለከታላችሁ። ከሁለተኛው ዓለም ጦርነት በኋላ ሊትራሊ ራሻ እንደና አሜሪካ የምትፈራ ሀገር እንደሆነች ስፔሻሊ ዓለማችን ላይ ያለው ባላንስ ፓወሩን ባላንስ እንዳደረገችው አሜሪካ ጀርመን በጣም ፓወሩን ከፍ አድርጎት ነበር። ራሽያ ዓለም ዩኤስኤስአር የተባለችው ሀገር ስትመጣቀም ባላንሱ እኩል እንዲሆን የፖለቲካ ባላንሱ እኩል እንዲሆን እንዳደረገች ከምንም በላይ ደግሞ ጠንካራ ሀገር እንደሆነች
ከዛ በላይ ደግሞ በዛ ጊዜ እነ ላቲን አሜሪካ እነ አፍሪካ እንዲሁም እነ ኤዥያ አካባቢ ላይ ያሉ የተለያዩ በቀኝ ግዛት የተገዙ ሀገራት ራሻ ሲያዩ የራሻ ሪቮሉሽን ሲያዩ ኢንስፓየር እንደሆኑ ሞቲቬት እንደሆኑ ከምን በላይ ደግሞ ራሻ እነዚህ በቀኝ ግዛት የተያዙ የተለያዩ ሀገራትን ስፔሻሊ ከቀኝ ግዛት እንዲወጡ ሰፖርት እንደምታደርጋቸው ትመለከታላችሁ ማለት ነው። ሶ እኔ የራሻ ሪቮሉሽንን በዚህ መንገድ ተረድቼዋለሁ። ያላችሁን ሀሳብ አስተያየት ኮመንት ላይ አስፈሩልኝ። ኔክስት በሌላ ቶፒክ በአዲስ ቪዲዮ እንገናኛለን።